ያው የአብርሃም የግድ ጠበቃ ነኝ እና አብርሃም መኪናው መንገድ ዳር ነው እስከሚያቆም ድረስ እየጠበቀ ነው። እሺ ይኸውላችሁ መጥሪያህንም እንካ እንሂድ ብያለሁ። እሱ ያዘው አይደለም መጥሪያህንም የኔ አባት እንካ አስገባ። እኔ መሄድ አልሄድም። ለምንድነው የማትሄደው? ለምንድነው የምሄደው? ትቀጣለህ። ይሄ ሶሻል ሚዲያ ላይ ያሰራጨው ነገር መጥፎ ስለሆነ በዚህ እዛው እስር ቤት ላይ መሰጠውን ነገር ትሰጣለህ። እኔ እዚህ ድረስ መጥቻለሁ። እሺ ልቀቀኝ። ለምንድነው የሚለቀኝ? ልቀቀኝ። እኔ በነገራችን ላይ ልንገራችሁ ይዘውና ልቀቀኝ። አይደለም ብዙ እንትን አለብኝ። እኔ ልቀቀኝ። እሺ ልቀቁኝ። መሄድ ካለብኝ ራሴ መሄድ እኮ እችላለሁ። ልቀቀኝ። እንሂድ። አብርሃም ሁሉ ነገር ማድረግ የሚችለው ይመስላችሁ? ልቀቁኝ እያልኩ እኮ ነው። ልቀቁኝ። ሰላም ውድና የተከበራችሁ የተወደዳችሁ የኔ ምርጥ ቤተሰቦች የሄርሜላ ቤተሰቦች ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት አይደለም ብዝት ይበልልኝ ያላችሁልኝ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። በተረፈ ሁሉ እንዴት ነው? ስራ አሪፍ ነው? ሁለቱም ጾም እንዴት ይዟችኋል? እየበረታችሁልኝ ነው ወዳጆቼ? ዛሬ ወደ እናንተ የመጣሁት ደስም በሚል ዜና አይደለም። ያው እናንተ ማወቅ ያለባችሁ ጉዳይ አለ። የኔ ጉዳይ ሁልጊዜም ከቤተሰቦች የተለየ ቦታ ሄጂ ማውራው ኬዝ አይደለም። ዛሬ ደግሞ ብዙ ነገር ብላችሁኛል። ከናንተም አንዳንዶቻችሁ የፈለጋችሁት ሐሳብ እየሰጣችሁ ነበር። ከሰጣችሁኝ ሐሳብ ውስጥ ግን አንድ የተረዳሁት ነገር እንደሆነ ታውቃላችሁ። እናንተ ችግር ውስጥ ስትገቡ የሚረዷችሁም የሚያግዟችሁም የሚያጣጥሏችሁም ያልሆነም እይታ የሚሰጧችሁ ሰዎች አሉ። ከነዛ ከብዙ ሰዎች የተለያዩ መረዳት አለና እነዛ እንዳለ ሆኖ ነው የተረዳሁት መረዳት ወደ እናንተ ላምጣላችሁ። ዛሬ መጣሁት በቃ እኔ ከማጠብቁት ነገር ተፈጥሯል። ታውቃላችሁ ዝብርቅርቅ ብሏል። ነገሮች እንደምታስቧቸው አይደለም። የሰሞን በቃ ያለንበት ኮንዲሽን የሆነ የተምታታ ነውና ሰሞኑ ከፋይል ጋር በተያያዘ ኬዝ እሱም እንዳለ አለ። ያው ፋይል እንደደረሰኝ ታውቃላችሁ። ፋይሎቹ ደግሞ ለአንዳንድ ሰዎች እኔ ውስጥ ላይ ላክልኝ ያሉኝ ሰዎች በታማኝነት የላኩላቸው ሰዎች አሉ። ለሚዲያ እንዳታስወጡት አደራችሁ። እኔን እንዳታስወቅሱኝ ብዬ ስለተናገርኩ ወደ ሚዲያ የወጣ ነገር የለም እና ምንድነው ያ ነገር ወደ ሚዲያ አልወጣም ማለት ግን አልተላከም ማለት አይደለም። ጠብቁኝ። ቴሌግራም ላይ ያለው ነገር በሙሉ ይደርሳችኋል ብዬ አስባለሁ። ሌላው ምንድነው ማታ አሁን እኔ እሷን ለማስመለስ ነው የሄድኩት። በጣም ከተበሳጨሁበትና ካዘንኩበት ጉዳዮች መሃል ልጀምርላችሁና ወሬው ወደ እናንተ ላምጣ። ቡዜ ምን ማለት ነው እንደዛ ማድረጓ? ቡዜ አሁን ትልቅ ሰው በጣም ሪስፔክት የምሰጣት ማከብራት ሴት ነች። ቡዜ ምን አስባ ነው ከሄርሜላ ጋር እንድትሆን ፈልጋለሁ የምትለው አብርሃምን? ይሄ እኮ ፌር ያልሆነ ጉዳይ ነው። ምክንያቱም አንድ ሴት ፍቅረኛ ያላትን ሴት እሱ በታማኝነት ልቡ ሰጥቶ ለስራ እንደሄደች ቤተሰብ በሙሉ በሚያውቅበት ሁኔታ ውስጥ ዛሬ እሷ ተነስታ እንዴት ነው እሷ በቃ እኔ ሄርሜላ እንድትጎዱ አልፈልግም ከሱ ጋር እንድትሆኝ እፈልጋለሁ ትላንትና የዳኘሁት ነው እንዴት እንደዚህ ታደርጊያለሽ? አንቺ ትልቅ ሰው አይደለሽ እንዴ? የፈለገው ጥፋት ሊጠፋ ይችላል። ቆይ ወደ አንቺ የመጣሁት እንዴት ነው እና ቤል የፈለጉትን ያዘጋጁትን ጉዳይ ላይ አንቺ እጅሽ የምታስገቢው? እነሱ እጃችሁ ዘርግተው ብዙ መንገድ ሄዱና ያ ነገሮች እንዲበለሻሽ ተደረጉ። ብዙ ነገሮች ተፈጠሩ አይደለ? ከሄርሜላ ጋር ሊያደርጉ እየጣሩ ያሉ ልጆች አሉ። ከነዛ ጋር ተጨምረሽ አንቺ ትልቅ ነሽ ወይ ደግሞ በጣም ሪስፔክት የምሰጥሽ ሴትዮ ብቻ በቃ በጣም ነው ያስደበርሽኝ። እውነት ካንቺ አልጠብቅም እንደዚህ አይነት ነገር። ለምን ካልሽኝ እኔ አሁንም ነገም ዛሬም ደረቴ ነፍቼ የምናገረው ነገር ልንገራችሁ። አታሸንፉኝም እናንተ በምትሄዱበት መንገድ ማንም ሊያሸንፈኝ አይችልም። ያ ማለት ጉራ እንዳይመስላችሁ። በተግባር ማሳያችሁ በጣም አሪፍ ብዙ ጉዳዮች አሉኝ። ጉራ ለምን አሳያችኋለሁ። ቡዜ እንደዛ አደረግሻ ሁሉም ሰው አደማር ከሷ ጋር እንደሆነ እናደርጋለሁ። እኔ ከሁሉም ደግሞ የተገረምኩበት ኬዝ ልንገራችሁ ቤተሰቦች፣ የሄርሜላን ቤተሰቦች፣ የኔም ቤተሰቦች፣ መላው ቤተሰቦቻችን ምነግራችሁ የምታውቁት ነገር ነው። ግን ደግሞ ከጀርባ እናንተ ማታውቁት ነገር ልንገራችሁ። እናንተ ማታውቁት ነገሮች መካከል ላይ አንዳንድ ልጥቀስላችሁ። ለምሳሌ ማርቲ እንደዚህ ታደርገኛለች ብዬ አልጠበቅኩም። እኔ ከኔ ጋር ምን ጎደለ ምን አነሰ ምን ተፈጠረ ብላ ነው እሷ ከአብርሃም ገና ለገና ዝም ብላ ሚዲያ ላይ የምታውቀውን አብርሃም በቃ እንድታረቅ ፈልጋለሁ እንደዚህ ያርጋለች እንደዚህ ነው በኔ ጣለው ምናምን። አንቺ እንዴት የኔ ቃል ትበያለሽ? እኔና አንቺ ግዴታ የሆነ ነገር ስናወራ ፊት ለፊት ሰው ማየት አለበት ወይ ሚዲያ ካሜራ ደቅኝ ነበር እኔና አንቺ ቃል መገባባትና ማውራት የነበረብን? ትናንትና ከትላንት ወደ ስንጣላ የሚያስታርቀን ማን ነበር? እኔና እሷ እንዴ? ዛሬም ከሌላ ሰው ጋር ለያይተሽ ዛሬም ታስታርቀኝ ነው እንደምታስቢው? እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ ወደድኩ አፈቀርኩ እንጂ እኮ አልሰረኩም። ወደ ዋናው ፖይንት ልምጣልሽ። እኔም ወንድ ልጅ ነኝ አይደለ? የሚጎል ነገር ካለ ምስኪ ይሄ ነገር ይጎላል፣ ይሄ ነገር ለሄርሜላ ባይመጥናት ነገር አለ፣ ይሄ ነገር ከዛ ጋር እንዲማቆም አለበት፣ ይሄ ነገር እሺ። ቪዲዮ አወጣሁት ማን ጠየቀኝ? ምን አመጣ? ምን ያመጣል? እኔ ልንገራችሁ አይደለ? ሁላችሁም ብታደሙብኝ እንኳን እመኑኝ ማንም ሰው አልተውም። በሷ ጉዳይ ማንም ሰው አልተውም። እያንዳንዱ ሰው ላደረገኝ ነገር መስዋዕትነት ይከፍላል። አብርሃም በፍቅር ጠይቄሃለሁ። ማታ ያደረከው ነገር አልተመቸኝም።
በቃ ለምን አልተመቸኝም ካላችሁኝ እንዴት አንተ የሰውን ፍቅረኛ እንዴት እኔ ውድ የሆነችን ሴት ለቪዲዮ ልኬለ እኔን ለማስቀናት ነው 10 ጊዜ የምታቀፈው 10 ጊዜ ሌላ አክሱስ የምትገባው ምንድነው ችግር ከኔ ጋር እንዴ ለራስህ ለምን አትኖርም እኔ ምን ያደረኩት ነገር አለ እኔ አሁንም ነገም ዛሬም ሁሉም ሰው ቢነሳብኝ እመኑኝ አሸንፋለሁ ሰዎች ስለተነሱብኝ ምንም ወድቅበት ነገር የለም ልንገራችሁ ኮሜንታተሮችም ቢሆኑ አድርሱለት ግልጹን ማለት ነው እኔ ጉራም የቸረቸርኩ አይደለም ለምን እኔ ባልጎዳና ባላወራኩ ሚዲያ ላይ ወጥቶ እንዴት ሚዲያ ላይ እኔ ክብሬ የሚነካኝ ነገር እናገራለሁ እንዴት ሚዲያ ላይ ወጥቼ እንደዚህ ውሸት እናገራለሁ ልጅቷ ከኔ ጋር ካልነበረች እኮ ሰው አልነበረችም በግድ ማድረግበት ኬዝ የለኝም ነገም ዛሬ ማስረግጬ የምነግራችሁ ኬዝ ቢኖር ምንም ነገር የለም ኦኬ እሺ ቪዲዮ ስላወጣ ህግ አላችሁኝ አይደለ እስኪ የትኛው ህግ ነው መቶ የሚከሰኝ ቪዲዮ አወጣሁት ፖስትኩት ማን ይመጣብኛል እናንተ ያልተረዳችሁት አንድ ነገር ልንገራችሁ አው ከህግ አልበልጥም ግን ደግሞ ለቀዋለሁ በሷ ከመጣህብኝ ምንም ነገር ከማድረግ አልቆጠብም ማታ በጣም ተበሳይቻለሁ በጣም ነው ያናደድከኝ እንዴት አንተ ሚስት ልጅ ያለ ሌላ ጋር ሄደ የኔን ፍቅረኛ ታቀፋለህ እንዴት ትስማለህ 10 ጊዜ መሳሙስ ምን አመጣው እያቀፍክ 10 ጊዜ ከኔ ጋር ምንድነው ፈልገው አንተ እኔ በብዙ መንገድ ነግሬሃለሁ መጀመሪያ እኔ ለቪዲዮ ነው ትለኛለህ እንዴ ለምን ትለኛለህ መልስ እኔ መጀመሪያም ነግሬሃለሁ ካንተ ጋር ጦርነቱ ከጀመርኩ ስለማላቋርጠው በአግባቡ መልስልኝ በቃ መልስልኝ ወደኔ ትምጣ ብያለሁ ያ ሁሉ ደግሞ የታገስኩ ስለምወዳት ስለማፈቅራት ኦኬ አንድ ቀንም ሁለት ቀን በቃ ከሱ ጋር ኖራለች እሷ የሚያስነውር ነገር አላረግም ብዬ ጠበቅኩ ታገስኩ እንጂ ምንድነው ይሄን ያህል ያስጨነቀኝ ጉዳይ ያለ ያስመሰልኩ እኔ እኮ አሁንም ኮስተር ብዬ ያዘዝኩ ያለሁት ይሄ ነገር ብታቆመው ላንተ የተሻለ ነው ቪዲዮ አውጥቼ ማትታረም ከሆነ የደረሳቸው ሰዎች አሉ ልቀቁት ካልኩኝ እቺ ብያቸዋለሁ ሰሞኑ አንድ ቃታ ከሳብኩኝ ይበተናል ተው በቃ እኔ ባደራ መልክ ነው ላኩላችሁ ያ ቪዲዮ ባደራ መልክ ነው ላኩላችሁ እናንተ ይሄ ቪዲዮ ሲደርሳችሁ ውድ ቤተሰቦች እዩት እንጂ አትርቀቁት በይ ለተወሰኑ ሰዎች እኔ ደግሞ አሁን በጣም ብዙ እየጠየቀኝ ነው ለእያንዳንዱ ሰው አሰራጨዋለሁ እቺ ልጅ ብትመልስልኝ ይሻላል ሌላ ነገር ውስጥ አንግባ እናንተ ሌላ ነገር ውስጥ ከገባን ማያቋርጥ ጦርነት ውስጥ እንገባለን እመነኝ ማያቋርጥ ጦርነት ውስጥ እንገባለን ለዛ ደግሞ ዛሬም ነገ ማስጠነቀቅህ አንድ ጉዳይ ልንገርህ አሁን በዙሪያ ያሉ ሰው የታወረ ይመስለኛል ሁላችሁንም አንተ አይዞ ስላሉ ይሁን ነገር ውስጥ ለመግባት አቸኩል ከሁሉም በላይ የምትበልጠው የልጅ እናት ነች ተመለስና እሷ ጋር እሷን መልስልኝ ዛሬም ነገም በማስጠንቀቂያ እያለፍኩ ያለሁት እርምጃ ላለመውሰድ እየሞከርኩ ነው ለተወሰኑ ሰዎች ቪዲዮ ልኬያለሁ በቃ አይተውታል እስካሁን አላኩትም እንዲያሰራጩት ግን እንዳረጋ አታርገኝ ቪዲዮ አጥፍቻለሁ ብለሃል በአንተ ቤት ቪዲዮ አጥፍተዋል በጣም አጥፍተዋል ቪዲዮ አጥፍተዋል በጣም እና ይሄ ቪዲዮ አሁንም ነገም ዛሬም ቢሆን የምታየው ነገር ነው የሚሆነው ብታቆሙ ይሻላል ማቆምህ ይበጃል ለሁለታችን ብዙ ዋርኒንግ ሰጥቻለሁ በጣም ተደጋጋሚ ነገር ነው የሰጠው በኔ ፊት ደግሞ ማታ ላደረከው ነገር ደግሞ እመነኝ እኔ እናንተ በሰፊው እንገናኛለን በሰፊው የምንወራረዳቸው ነገሮች አሉ እኔ ፊት ያንናህል እንቅስቃሴ ማድረግህ ያንናህል የሆነ ነገር የተካበደ ነገር ማድረግህ በሰዓቱ እመነኝ በጣም አናዶኛል በጣም ረብሾኛል እንዴት ነው ወንድ ነኝ አይደለ በጣም ስታፈቅሩ ትቀናላችሁ በቃ ይሄ ስሜት ልደብቀው አልችልም በጣም ነው መውዳት በጣም ነው ማፈቅራት ታውቃላችሁ በቃ የሚገርም ስሜት ነው ያለኝ ለሱ ያስል ግን ክብሬን የሚያስነካ ነገር እስከዛሬ ታግሼ ጠብቄያለሁ አሁን ግን ምንም የምታገሰው ነገር የለም እመኑኝ ዋጋቸውን እሰጣቸዋለሁ ሁላቸውንም ጠብቅ በጣም ሪስፔክት የምታደርጋቸው ሰዎች ጋር ቪዲዮን አዳርሻለሁ አንተ የዛኔ የምታደርገው ነገር በሙሉ ያለው ምን እንደምታደርግ ምን እንደሚፈጠር የዛኔ እናንተ እንተያያለን ማንንም ሰው እንዳፈላበኝ አይቀርም ሁሉም ሰው መተንፈስ ባለበት ልክ ይተነፍሳል እና ማንኝ የሆነ ድምጽ እየሰማው ነው ከበር ያው በርም እየተንኳኳ ነው እስቲ ሄጄ በሩን ልክፈት እስቲ ማን እንደመጣ አላወኩም ማን ነው ሰላም አሉ እንዴት ናችሁ ሰላም ነው አለን ምን ፈልጋችሁ ነው አባቴ ቁጭ ብለን እናወራሽ ነው ኦኬ ትፈልጉኛላችሁ ነው እንፈልጋለን የሆነ ነገር ፈልገናል ቁጭ ብለን እናወራ እሺ አስፈላጊ ነው ያናል ያናል ቁጭ ብለን ከዛ በፊት ግን ማውቃችሁ ነገር ብቻ አላወቅኳችሁም እሺ ነው ግቡ ለማንኛውም ናግባ ያው እንበር አለ ረፈል ናግባ ያዛኛው ላይ ረፈበል ነው ወንድም ቁጭ ብለን ጎስ
አቤት ወዳጄ፣ ምን ፈልገህ ነው? ሻይ ቡና ምን ልዘዝላችሁ? አይ ምንም አያስፈልግም። የሆነ ጉዳይ ፈልገን ነበር። እኔ ነኝ ፈልጋችሁ? አዎ አውቄያለሁ። የሚያገናኘን ወይ ደግሞ የምትፈልጉበት ጉዳይ አለ? ያው የአብርሃም የግል ጠበቃ ነኝ እና አብርሃም መኪናው መንገድ ላይ ነው እስከሚያቆም ድረስ እየጠበቅን ነው። እሺ አብርሃም ማን ነው? አብርሃም ነው። አብርሃም ኦኬ። እሺ እሺ። አብርሃምን አታውቀውም? ያ ሁሉ ነገር ስትሰራ እንዴት አብርሃም ማን ነው ትላለህ? ኦኬ አብርሃም ማለት እሺ እሺ እሺ፣ ችግር የለም አውቄዋለሁ። እና የአብርሃም የግል ጠበቃ ነኝ እና ይሁን አውቄያለሁ። እኔ ግን አብርሃም ወደ እኔ ህይወት ሊያስመጣው የሚችልበት ጉዳይ ምን አለ? ብዙ ቪዲዮዎችን የማይሆን ነገር የራቁት ቪዲዮ ምናምን ለቀ በብዙ ነገር አብርሃምን ባልሆነ ወንጀል እየከሰስከው ነው። ስለዚህ ወደ ፖሊስ ጣቢያ እንሄዳለን ነው። ኦኬ እሺ። ወደ ምንድን ነው ጥፋቴ? ማለቴ ምን ጥፋት አጥፍቼ ነው የመጥሪያ ወረቀት ሰጣችሁ? ህግ ባለበት ሀገር አንተ እኔ አሁን ይሄ መጥሪያ መስጠት በጣም አስገርሞኛል። መጥሪያ መሰጠቱ ያን ያህል አስፈላጊነቱ ለምን ፈልጋችሁት? እኔ አሁን የሚያስከሳኝ ነገር ምን አድርጌ ነው? ይሄ ነገር ዋና መጥሪያ የተሰጠ ምክንያት የአብርሃም የራቁት ፎቶ ቪዲዮ ለቃል ፎቶ ለቃል እና በዚህ በሰራ ወንጀል ምክንያት ለ5 ዓመት ለ10 ዓመት ልትቀጣ ትችላለህ። አንተ ይሄን ሳታውቅ ብዙ ነገር አድርገሃል እና አሁን ወደ ፖሊስ ጣቢያ እንሄዳለን። ወንድሜ በመጀመሪያ ያላችሁ እንግዶቼ ናችሁ፣ አክብሬ ነው ያስገባኋችሁ። ይህ ማለት ግን ደግሞ እኔ ላይ እንደፈለጋችሁ ትዘፍናላችሁ ማለት አይደለም። አብርሃም የፈለገውን ነገር እየፈነጨ በገንዘብ ኃይል ምንም ሊያደርገኝ እንደማይችል ነገም ዛሬም ልንገራችሁ። አይደለም ዝም በል። አሁን ራሱ ለኛ እኔ ጠበቃ ነኝ እና የተከበርኩ ጠበቃ ነኝ። እንደምታየው ጋርድም አለኝ። አንተ እዚህ ጋር ዝም ብለህ ማውራት አትችልም። ስለዚህ እኔ ማንም መጥቶ እንዲህ ያደርገኛል ብለህ እንትን አትልም። እኔ ከፈለኩ እንደሚገባ አድርጌ ላስጠፈጥፍ እችላለሁ። አርፈህ ከኔ ጋር ትሄዳለህ። እኔ ይኸውላችሁ ምንም ነገር ብታደርጉኝ አብርሃም ቢከታተፈኝም ምንም ቢያደርገኝ ልተውለት የምችልበት ጉዳይ የለም። እመነኝ፣ ሄርሜላን አልተዋትም። ቪዲዮ ከሆነ አውጥቼዋለሁ። ምንም አታመጡም ብያችኋል። በህግ ደረጃ ሂዱ። ምን ታመጣላችሁ? እንደዚህ ማስፈራራት ምንም አያደርግም። እኔ ግን ጠበቃ ነኝ እንዳልኩ የፈለከውን 10 ዓመት 20 ዓመት ብዙ ጠበቃዎች እንዳንቺ ያሸነፍኩ ሰው ነኝ። አንተን እዛ ማስጠፍደድ አያቅተኝ እና አሁን ትሄዳለህ አትሄድም? አጭር ጥያቄ። ሊያስኬድ የሚችል ጉዳይ ስለሌለ አልሄድም። ክሱን አላነበብከውም ነው? ምን እንደሚል አላነበብከውም? እሺ አንብቤዋለሁ። እና ምንድነው የሚለው? እና ይሄን ወንጀል ሰርተህ አልሄድም ስትል እኔ የቀረጸው ሰው መጠየቅ አለበት እንጂ እኔ የራቁት ቪዲዮ እኔ ሂጅ ያልቀረጽኩም፣ መረጃው ደረሰኝ አሰራጨሁት። የራቁት ቪዲዮ በመቅረጽ እና ደግሞ ቪዲዮ በማሰራጨት ነው የሚለው። ቪዲዮ ማሰራጨት ብዬዋለሁ፣ ግን ያን ያህል የሚያስጠይቀኝ ጉዳይ የለም። ተፈጥሮ ነው። እንደዚህ ብሎ ሰፋጣ የለም። ቪዲዮ መልቀቅ በራሱ 5 ዓመት 6 ዓመት ስርዓት ያስቀጣል። እና አንተ ይሄን ነገር ለአብርሃም ፍቃድ ሳትጠይቅ እንዲህ ለምን ሆነ ብለህ ሳትጠይቅ አንተ ዝም ብለህ ሶሻል ሚዲያ ላይ ማሰራጨት ህግ አልባነት ነው እንጂ የህግ እንትን አይደለም። ስለዚህ አሁን ትሄዳለህ ነው አትሄድም? አጭር ጥያቄ ጠይቄያለሁ። አልሄድም የምትል ከሆነ አሳያለሁ። ኦኬ ይኸውላችሁ፣ ውጡ። መጥሪያህንም እንካ እንሂድ ብያለሁ። እሱ ያዘው አይደለም መጥሪያህንም የኔ አባትን ካስገባ እኔ መሄድ አልሄድም። ለምን ነው የማትሄደው? ለምን ነው የምሄደው? ትቀጣለህ። ይሄ ሶሻል ሚዲያ ላይ ያሰራጨው ነገር መጥፎ ስለሆነ በዚህ እዛው እስር ቤት ላይ የምትሰጠውን ነገር ትሰጣለህ። እኔ እዚህ ድረስ መጥቻለሁ። እሺ ልቀቀኝ። አንተ ለምንድን ነው የሚለቀኝ? ልቀቀኝ። አይ ልቀቀኝ። እኔ በነገራችን ላይ ልንገራችሁ። አይና ይዘውና እዚህ ጋር ልቀቀኝ። አይደለም ብዙ እንትን አለብኝ። እኔ ልቀቀኝ። አይ እሺ ልቀቁኝ። መሄድ ካለብኝ ራሴ መሄድ እኮ እችላለሁ። ልቀቀኝ። አይ እንሂድ። አብርሃም ሁሉ ነገር ማድረግ የምችለው ይመስላችሁ? ልቀቁኝ እያልኩ እኮ ነው። ልቀቁኝ።